ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት። ስለዚህ እርሶም ከስሜትም ነፃ ይሁኑ፣ ይረጋጉ። በእርጋታ ነው ሀገር የሚመራው። በዚህን ጊዜ ከኢትዮጵያ ጋር ስነ ስርዓት እርሶ እንደ ልብ እንደተናጉኛ እናገራለን። የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላሉ። እሺ፣ መመለስ ይችላሉ። ስለዚህ ማይክሮፎን መንካት የተከለከለ ነው አፈ ጉባኤው እስካልፈቀደ ድረስ። ይህ እኮ ትልቅ ምክር ቤት ነው። አገር በስርዓት የሚመራበት ነው። በስሜት ተነስተን እንደምናረግ ከሆነማ አገር እንዴት ነው የምንመራው? የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ብቸኛው የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በምክር ቤቱ መደበኛ ጉባኤ ላይ ማስጠንቀቂያ የተሰጣቸውም በድፍረት ተቃውሟቸውን አሰምተዋል። ይህ በሁሉም የመገናኛ ብዙሃን ተቋማት እንዳይሰራጭ የተከለከለ ቪዲዮ እጅግ በጣም የተለዩና ከተለመደው ወጣ ያሉ ክስተቶችን ሲያስተናግድ ምክር ቤቱ ተረብሿል። ጉዳዩ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑትን ዲያቆን ዳንኤል ክብረትን የተመለከተ ነው። ዶክተር ደሳለኝ ጫኔ ማህበራዊ ትስስርን የሚበጥሱ ይሏቸዋል። ዲያቆን ዳንኤል ክብረት ለኢቢሲ የቦርድ ሰብሳቢ ሆነው እንዲሾሙ በጠቅላይ ሚኒስትር አብይ አህመድ ተመርጠው ፓርላማው እንዲያጸድቀው በተላከ የውሳኔ ሀሳብ ላይ የሚደረግ ክርክር ነው። በዚህ ጊዜ በርካታ የፓርላማ አባላት እንደተለመደው ለዳንኤል ክብረት ያላቸውን አድናቆት እየገለጹ የጠቅላይ ሚኒስትሩን ሹመት እንደሚቀበሉ አስታወቁ። መሀል ላይ ግን አንድ የተለየ ሀሳብ ተነሳ። በፓርላማው ውስጥ ሁሌም ጠንካራ ተቃውሞ በማሰማት የሚታወቁት ብቸኛ ሰው ዶክተር ደሳለኝ ጫኔ ዳንኤል ክብረትን አቶ ዳንኤል ክብረት ብለው በመጥራት ጭምር ተቃውሟቸውን በስሜት አስረዱ። ሰብሳቢ ሆነው እንዲመሩ በቀረቡት አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለምዕመኑ ድህነት፣ ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን መቃወም መሆኔን ለመግለጽ ነው። አመሰግናለሁ። ጉዳዩ ቀጠለ። አፈ ጉባኤው ለሌላ የፓርላማ አባላት እድል ሰጡ። እኒህ የዶክተር ደሳለኝ አካባቢና የጎንደር ተወካይ የሆኑ ሰው እድል ተሰጣቸው። ይህኔ ነው ፓርላማው የተረበሸው። እኒህ ሰው ንግግራቸውን ዶክተር ደሳለኝን በመቃወም ነበር የጀመሩት። ለየት ያለ ሀሳብ ከተከበሩ የተነሳውን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። ይህ ላይ ግን ዶክተር ደሳለኝ ጫኔ በመሀል ገብተው አስተያየት መስጠት እንደሚፈልጉ ሲያስታውቁ ፓርላማው ደነገጠ። በዚህ መሀል አፈ ጉባኤው ዶክተር ደሳለኝን ማስጠንቀቅና ማስፈራራት ጀመሩ። ይሄ አግባብነት አይጠበቅም ከአንድ ምክር ቤት አንድ ይሄ እንዲመዘገብ። በዚህን ጊዜ ከኢትዮጵያ ጋር ስነ ስርዓት እርሶ እንደ ልብ እንደተናጉኛ እናገራለን። የስነ ስርዓት ችግር አድምተን እናገራለን ነው የገለጹ ያለው። የስነ ስርዓት ጥያቄ አለ አይደለም የለውም። ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበሩ አፈ ጉባኤ እንጂ የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ፣ መመለስ ይችላል። ስለዚህ ይሄ ምክር ቤት ነው። የተከበሩ እርሶም ሀሳቦትን አንጸባርቀዋል።
ምክር ቤት ነው። ሌላው ምክር ቤት አባል እኮ ሀሳቡን ማንጸባረቅ አለበት። ይሄ ደግሞ መብት ነው። እርስዎ በተለያየ መንገድ በዘለፋም ይሁን በተለያየ መንገድ ሀሳቦትን ሲገልጹ ሁሉም ሰው ዝም ብሎ አዳምጧል። እርስዎ ባነሱት ሀሳብ ላይ ደግሞ ምላሽና ማብራሪያ ሌላው ሰው ይሰጣል። አፈ ጉባኤው ብቻ አይደለም የሚሰጠው፣ መንግስት ተጠሪ ብቻ አይደለም የሚሰጠው። እያንዳንዱ የምክር ቤት አባል የራሱ መብት አለው። አቋም የመያዝ መብት አለው። ሀሳብ የመስጠት መብት አለው። ስለዚህ እርስዎም ከስሜትም ነፃ የሆኑ ይረጋጉ። በእርጋታ ነው ሀገር የሚመራው። ዶክተር ደሳለኝ ጫኔ ያነሱት ሀሳብ ምላሽ ሳይሰጥበት በማስጠንቀቂያና በማስፈራሪያ ንግግራቸው እንዲያቆሙ ከተደረገ በኋላ በጠቅላይ ሚኒስትሩ የቀረበው የሹመት ሀሳብ ሙሉ በሙሉ በዚህ መልክ እንዲጸድቅ ተደርጓል።